ይህ የቀልብ ዶክተር ድምጽ ነው። አልሐምዱሊላህ። ታካሚዎቻችን የሚድኑ በእኛ ኃይል እንዳይመስሎት በአላህ ኃይል ብቻና ብቻ ነው። ከቀልብ ዶክተር ዓላማ ውስጥ የአላህን ተአምር ማንገስ ዋነኛው ነው። በየጊዜው በቀልብ ዶክተር ታክመው መዳናቸውን ማመን እስከሚያቀታቸው ሲቃይ የተናነቃቸው ሲገልጹ የአላህ ተአምር ምን ያህል የገዘፈና ግልጽ እንደሆነ ያሳየናል። ከህመም ወደ ጤነኝነት፣ ከጭንቀት ወደ ደስታ፣ ከጨለማ ወደ ብርሃን፣ ካላሰቡበት ወደ ስኬት የደረሱት በአላህ ተአምር ቢሆን እንጂ። ልብ ለአላህ እጅ የሰጠና የተናነሰ ሲሆን ግልጽ ይሆናል። አላህም እንዲህ ይለናል፣ አላህን ትገነዘቡና በእርሱ ታምኑ ዘንድ በችሎታው ላይ ያስረጅ የሆኑ ግልጽ ተአምራቶችን ያሳያቸዋል። አልበቀራ። ኑ ባላህ ቃል ያላህን ተአምር እናግስ። ሕክምና ማግኘት ሲፈልጉ ይሄንን ሊንክ ይጫኑ። በጅኖች እደፈር ነበር። መስከረም ከሳውዲ አረቢያ ክፍል 4። የእህታችን የመስከረም በጅኖች እደፈር ነበረ በሚል ርዕስ ክፍል 4ቱን ወደ እናንተ ይዤላችሁ ቀርብ ያለው ከ1 እስከ 3 ያልሰማችሁ ይህንንም ገብታችሁ በመስማት እንግዲህ ብዙ ትምህርቶችን ታገኙበታላችሁ። ብዙ ግንዛቤዎችን፣ ብዙ ሰው የማይደፍረውን ታሪኮቻቸው ይኖራሉና እንደዚህ እንደ እህታችን የገጠማት ወይም ደግሞ የደረሰባት ችግር ብዙዎች ሊኖርባቸው ይችላሉ። ነገር ግን እንደዚህ ደፍረው አውጥተው መፍትሄ የማያገኙበት ሁኔታ ይኖራልና ይሄ የእህታችን ትምህርት ብዙ ድፍረትን ይሰጣል፣ ያስተምራል። ኢንሻአላህ አብሽሩ። እንግዲህ አንድ ሰው በሲህር በጅን በአይንና ጥቃት ሲደርስበት ብዙ ችግሮችን ያስተናግዳል፣ ብዙ ስሜቶችን ይመጡበታል፣ ብዙ ህመሞች አሉት። ሁሉም የተለያዩ ችግሮች ይኖራሉ እና እየመጣችሁ በሲህርም በጅንም በአይንና ስትጠቁ ኡስታዞችን በማማከር ህክምና ማግኘት ትችላላችሁ። ኢንሻአላህ ወደ ዛሬ ታሪክ ከማምራታችን በፊት አዳዲስ የቀልብ ዶክተር ቤተሰቦችም ካላችሁ እንኳን ደህና መጣችሁ። ቻናሉን ሰብስክራይብ አድርጉ፣ የደወል ምልክቷን አንድ ጊዜ ብቻ ተጫኑ፣ ቤተሰባችን ሁኑ። ይህንንም ታሪክ እስከ ፍጻሜው እስክትሆኑ አብራችሁ ከኔ ጋር እንድትሆኑ በትህትና ጠይቃለሁ። ወደ ታሪኩ እናምራ። በጅኖች እደፈር ነበር መስከረም ከሳውዲ አረቢያ ክፍል 4። ወንድሜ ያንን ነው የሰው ጅብ አይቻለው ብሎ ልክ አልሆነም። ይኸው ስደትም በበረሃ የመጣ ከአንዴም 3 ታስሮ ተመልሷል። ሀገር ቤት ሲሆን በጣም ይታመማል፣ ይጨንቀዋል። ትንሽ እዚህ ሲመጣ ይሻለዋል። አሁን ለታ ወደዚህ የመጣ ነው። ዱዓ አድርጉልኝ ባልኳቸው መሰረት ከበፊቱ በተለየ መልኩ ምንም አይነት ጉዳት አይደርስበትም ነው የመጣው። አልሐምዱሊላህ። ዱዓችሁ መሽ ጠብትልና ኡስታዚ፣ አላህዬ ደግሞ ጥሩ ስራ እንዲሰጠው ዱዓ አድርጉለት። እንዲህ አይነት ሁኔታዎችን እየኖርን ነው ያደግኩት። ከአባቴ በስተቀር ምናልባትም እናቴ ከልቧ ላይሆን ይችላል እንጂ ሁሉንም ወደ ዲነል ኢስላም መርቻቸዋለሁ። አልሐምዱሊላህ። በዚህ ሁኔታ ላይ ያለሁኝ እናንተ ጋር ለህክምና የሚያበቁኝ በቂ ምልክቶች ናቸው። በተለይም ከ3 ወር በፊት በቤት ውስጥ የተፈጠረው ረብሻ፣ ጅን መኖርና በእንቅልፍ ልቤ መደፈር፣ እነኚህም በሙሉ ለማስወገድ የግዴታ እናንተ ዘንድ ህክምና መጀመር ነበረብኝ። እናንተ ጋር ህክምና የጀመርኩ ቀን ነገሮች ሁሉ ሙሉ የሆነልኝ መሰለኝ። በቃ ውስጤ የረሃብ ስሜት ይሰማኝ ነበር። በፊት እኮ አንዴ ከበላው ምንም አይነት ስሜት የሌለኝ ሴት አሁን ወላሂ በፊቴ ላይ ያለውን የደም ስር ሲዘዋወር ይሰማኛል። የልብ ምቴ፣ ትንፋሼ በሙሉ ጤነኛ ሆነልኝ። አልሐምዱሊላህ። አረ ምን እሱ ብቻ ኡስታዚ፣ ሌሊት ላይ ለሱብሂ በግድ ተገፍቼ አላርም እየጮኸ እንኳን አጥፍቼ የምተኛ ሴትዮ
አሁን ሌይል ላይ ሰዓቱን እየጠበቀ መነሳት አመሌ ሆኗል። አልሐምዱሊላህ። በፊት ውዱ ለማድረግ በጣም ይከብደኝ አልነበረ? አሁን ደግሞ ሆን ብዬ ባገኘሁት አጋጣሚ ውዱ አደርጋለሁ። ኡስታዜ እንዳላችሁት የበፊት ኑር ታገኛለሽ እንዳላችሁኝ የፊት ኑር እያገኘው መጣው። ከምንም በላይ እኔ የምሰራበትን ልብስ ከማተብ ውጪ ለውጬው አላውቅም ነበር። ምክንያቱም ላቦት ሽታ ሌሎች ልብሶች ላይ እንዳይዛመት ብዬ ካልታጠብኩኝ ሌላ ልብስ አልጠቀምም ነበር። የሚገርማችሁ ዶድራንት ምን እንደሆነ ራሱ የተማርኩት በእናንተ ነው። ሴት ልጅ ንጽህና በሚል ዙሪያ የሰጣችሁኝን ትምህርት መቼም ቢሆን አረሳውም። አላህ ብቻ ነው ጀዛ ከፋዩ። ከዛ ውጪ ጀዛ የሚከፍል ማንም የለም ኡስታዜ። ስራችሁን አላህዬ ብቻ ይውደድላችሁ። እናም በዚህ መሃል ልብሴን አቃጠልኩትና ሁሌ በየቀኑ እየለዋወጥኩኝ መልበስ ጀመርኩኝ። መዳሜ ማሻአላህ መስከረም ጥሩን የምትሸችው አለችኝ። ወላሂ አንዳንዴ ሰዎች የሚሰጡት አስተያየት ሰውን ልብ እንደሚያደማ አያውቁም። ማንም ሰው ምንድነው ችግርሽ፣ ምን ገጥሞሽ ነበረ ብሎ ጠይቆኝ አያውቅም። ብቻ ጥሩ ለውጥ ሲያይ ይነግራችሁና በፊት ምን አይነት መጥፎ ህይወት ውስጥ እንደነበራችሁ ያስተምሯችኋል። እኔን የገረመኝ ይሄ ነው። አሁን ላይ ሁሌም ማታ ማታ ገላይን ሳልታጠብ አልቀራም፣ አልዘክርም። ይህም ባህል አድርጌው ባላችሁኝ መሰረት አስካሩን የጀመርኩ ሰዓት በጣም የከበደኝ ነገር ምን ነበረ? ቅዠቱ ነበር። ማታ ላይ የማስቀመጥ ቅዠት አይሉት ህልም ይታየኛል። አባቴ ሲሞት፣ እናቴ ስትሞት፣ አክስቴ ስትሞት መተው መንገድ ላይ ሲለምኑ አይጥ ሲበላኝ እያየሁኝ እየተነሳው በጣም ደንግጬ አለቅስ ነበር። ይሁንና ኡስታዜ ሊለቅ ሲል ይጠነክራል። አንቺ እየተፋለምሽ ነው ባላችሁኝ መሰረት ደግሞ በምርመራዬ ላይ አሰቃዩ ጅን እንዳለብኝ ስላወቅኩኝ ሕክምናዬን ጥርሴን ነክሼ መከታተል ቀጥያለሁ። ይህ ሁኔታ እኔ ጋር ሳምንት ብቻ ነበር የቆየው። አልሐምዱሊላህ ከሳምንት በላይ አላስቸገረኝም። እንደውም ህልም እንኳን እስኪናፍቀኝ ድረስ አላይም ነበር። እኔ የምቀራው አስካርና ዱዓ ለቤተሰቦቼ እንደሚደርስ ከልብ ዱዓ ካደረኩኝ አላህዬ እንደሚሰማኝ ባስተማራችሁኝ መሰረት ከልቤ ሩቂያ ስጀምር ዱዓ አደርግላቸው ነበር። የእህታችን የመስከረም ክፍል 4 ታሪክ እንደተከታተላችሁት ነበር። ብዙ ትምህርቶችን እንዳገኛችሁበት ከእህታችን ታሪክ ምንም ጥርጥር የለንም። ስለተከታተላችሁኝም ከልብ አመሰግናለሁ። በክፍል 5 እስክንገናኝ ድረስ ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ። እንኳን ወደ ትክክለኛው የአፍያ መንደር በሰላም መጡ። የቀልብ ዶክተር በሲህር በጅን በአይንናስ እንዲሁም የስነ ልቦና ጫና የደረሰባቸው የሰው ዘር ፍጥረታት በሙሉ ታክመው የሚድኑበት ነው። ሕክምናው በቁርአን፣ ሕክምናው በአስካሮች፣ ሕክምናው በዱዓዎች በሰደቃ የሚካሄድ ሲሆን ነቢያዊ ሱናን በተመረኮዙ እጅግ ጥበብና እውቀትን ባካበቱ የሩቃ ዶክተሮች ይታከማሉ። እወቁ፣ ሕክምናው ሸሪዓዊ ብቻ ነው። አያምልጦት፣ እድሉን ይጠቀሙ። ባሉበት ሆነው ራስዎን ያክሙ። ሕክምና ማግኘት ሲፈልጉ ተከታዩን ሊንክ ይጫኑ።